ስለ ባህር ይከፍላል መድኃኔዓለም። ይህ ቻሌንጅ ብዙዎቻችሁ ስትጠብቁት ነበረ። የዘማሪ ገብረ ዮሐንስ ቻሌንጅ የመኪና የቤት የሹፌር ቻሌንጅ ማለት ነው። እንግዲህ አሁን ዘማሪ ገብረ ዮሐንስ እታች እየጠበቀን ያለው እንደዚህ አይነት አቀባበልም እያደረግንለት እንገኛለን ማለት ነው። በጣም ደስ ብሎኛል። ደስ ነው የሚለው። እህት ያለች ልጅ ያለች በጣም ነው ደስ የሚለው። አሁን እንሂድና እንቀበለው። መጀመሪያ ግን ድባቡ ላሳያችሁ ፈልጋለሁ። ተመልከቱት እንዴት እንደሚያምር አሳያችሁ። ናት ይዞርክ በጣም ደስ ይላል። አሁን ዘማሪ ገብረ ዮሐንስን ወደ ታች ሄደን እንቀበለዋለን ማለት ነው። ተዘጋጁ። ሌትስ ጎ። አሪፍ ጋይስ፣ አሁን መኪና ውስጥ ሆኖ እየጠበቀኝ ነው። በጣም ብዙ የምጠይቀው ጥያቄዎች አሉ። በጣም ብዙ እውነት ልንገራችሁ፣ ካናዳ አርቃኛለች ከሃይማኖት። ስለዚህ ዛሬ የምቀርብበት ቀን ነው እና ብዙ ምክር እቀበላለሁ ከሱ። ዋው ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ሙከራ አንድ ሁለት ይሰማል። ሙከራ አንድ ሁለት የደንብ ይሰማል። ካሜራማን ይሰማል ወይ? ሰላም እያለ ነው ነበር። ይሰማል በድምጽ የኔ በደረጃ አለች። እሺ አይሰማም። ኔጋ ይሰማል። እያደረቀሽ ነው። ይሄ ሰፈር ነበር። አሪፍ 22 ነው ያለነው። እቺን ያዝኳት እንዳልኩ ይሄ ግንዛቤ መስጠት አለ። ዋይት ኬን ሚዝ ብላይንድ ይሄ አሁን እንደ ቅንጦት ነው እኛ ሀገር የሚታየው። አያት አሁን ተዘረጋች። እስኪ ዋው ነጭ ነች። በቃ ይሄ በደንብ ስታንዳርድ የጠበቀ ይሄ ግን ከቢሮ ከአንጻር ይሄ አሁን አንድ አያት አሁን ይሄ ለግንዛቤ የሆነች ዘንድ ነው። እቺን ያስኳት ግን እቃው ሲፈጠር ለውበት ያምራል በጣም ለውበት ስለሆነ እንጂ የታችኛዋ ደግሞ ቀይ ነች። ይሄ አሁን ወደ ኤሌቬተር እየገባልኝ ኤሌቬተር እንኳን ነው ቆየ በጣም ሲና ወይ ጉድ ና ትንሽ እዚህ አጠር ትላለችና ዝቅ ብለህ ግባሽ። እዚህ ጋር ደግሞ ደረጃ አለች። አጠር አሪፍ እህት ያለች ልጄም አለች። ዘማሪዎች አሉ። ልጅ አለ? አዎ እንግዲህ ማን ስሟ? እህቴ ሄሊና ትባላለች። ልጄ ደግሞ አክበረት ትባላለች። በእውነት እውነት መቀሌ ነው የተገናኘ። አድርሰሃል እንደዚህ? አይ ከመቀሌ ነው የተገናኘ ነው። ኦኬ መቀሌ ተገናኘን። የወለድኳት ልጅ አይደለችም ልጄ ነች። ከዛም በላይ ነው እንዴ እናባት ዘማሪዎች አሉ። ይበቃናል። ታዲያስ ቁጭ ላር እስቲ እዚች ጋር አይዞር እዛ ታንክ ዩ እሺ ነው ቁጭ ብለዋል። መዝሙር ይለቅስ። እሺ ፈርዖንን ከባሕር የጣለው ጌታዬ የጸናው ስም ነው። አምላኬ የጸናው ስም ነው። ድል አለ በስምህ፣ ድል አለ በቃልህ፣ ድል አለ በስምህ፣ ድል አለ በቃልህ። ተራራው ይናዳል አማኑኤል ስልህ፣ ባህር ይከፍላል መድኃኔዓለም ስልህ። በል
በልልታ ቢፈርስ ያሪኮ ጠላትም ቢወድቅ ተማርኮ ቢሰጠን ለኛ ከተማው የሆነው ሁሉ ካንተ ነው የሆነው ሁሉ ባንተ ነው ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፈላል መድኃኔዓለም ስልህ ከክፋት ሁሉ ብናመልጥ የማራ ውሃ ቢጣፍጥ ብንበላም እናንተ ሰማይ ስለሆንክ ነው አዶናይ ስለሆንክ ነው ሁሉን ቻይ ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፈላል መድኃኔዓለም ስልህ አመሰግናለሁ በጣም ነው የምታምሩት ቴንክ ዩ هليه بقى صحفتي معي አይዞህ ቀስ አኸረት የለ كيف بلي شنو صبو نعنا بدحرينا اخونا نعلا وزيها محلف له زير خلنا نعنا يخن ينابت እንደምን አለ እግዚአብሔር ይመስገን ደህና ነኝ በጣም ደህና ነኝ ዛሬ እንግዲህ የተገናኘ ነው የመኪና ሹፌር እና የቤት ቻሌንጅ ለማስጀመር ነው እኔም በጣም በአቅሜ እየጣርኩኝ ነበረ ደግ ባለሀብቶችን ለማግኘት ለመድረስ የሞከርኩኝ እየደወልኩኝ ነበርና በጣም ደስ ብሎኛል መኪናና ሹፌር የሚገዙ ካምፓኒ ተገኝተዋል በጣም ደስታ ተሰምቶኛል ጾም ሆነ ይልልን አይሎ ቀውጢና አይኖ ጾም ሆነና እንዳውም ቅድም እግረ መንገድህን አጨበጨብኳል ትንሽ ለምዶብኝ እጄ ደግሞ አንዱ ክራር አንዱ ማይክ ስለያዘ የት ላርገውና በትንሹ እንዲች አርጌ ነበር ስርዓቱን ስላፈረሰን ይቅርታ እንጠይቃለን እግረ መንገዳችን ይቅርታ እንጠይቃለን ህይወት እንደ ዘማሪ ገብረ ዮሐንስ ምን ይመስላል የቀን በቀን ውሎ እንዴት ነው የምታሳልፈው ህይወት በጣም መልካም ነው እግረ መንገድ አሁን ነገ ተጓዥ ነው ያለው ሳይጎባ ብያለሁ አይደል የኛ ኑሮ በየክፍለ ሀገሩ እየተንቀሳቀስን ቃለ እግዚአብሔርን በዜማ ማመስገን ነው ቤተክርስቲያናችን በመትልከን መንገድ ዛሬ ጎባ ነገ ጎባ ሳምንት ደግሞ እግረ መንገዴን ሳምንት 15 ቀን መቀሌ ነበርኩ አይደል ተዝካለ እዛም የነበርነው መንፈሳዊ ተግባራት ነው የወንድማችን ዲያቆን አስመላሽ ይተባረክ የትግርኛ መዝሙር ነበረ እሱን ማስመረቅን ያው በዛውም በዚህም መንፈሳዊ ተግባራት ስለሆነ አንዴ መቀሌ አንዴ ባሌ አንዴ አዲስ አበባ እየሄድን የምንኖረውና ኑሮ በጣም በደስታ በተድላ በመስጋና ነው የምኖረው ጥቂት ደግሞ እንደ ስጋ እረፍት ስለሚያስፈልገኝ 2-3 ቀን እረፍት አደርጋለሁ ኦኬ በጣም ደስ ይላል እንግዲህ በጣም ብዙ ሰዎች ሲቸገሩ የማያቸው መንፈሳቸው ያስገድዳቸዋል ወደ የማይፈልጉት ህይወት ውስጥ እንዲገቡ አንዳንዱ ጭንቀት አለበት በጣም ህይወቱ በቃ ያለቀ የሚመስለው ተስፋ ይቆረጠ እና አጠር ባለች ምክር ተስፋ ለቆረጡ ሰዎች ምትላቸው ነገር ካለ ያው ቅድም የተናገርኩት ነገር እንዳለ ይሰመርልኝ የምክር ሰው ወይም የዛ ሰው ባልሆንም መቼም ተስፋ እንደማይቆረጥ የኔ ህይወት ራሱ በቂ ነው እኔ አሁን ዝም ብዬ ዛሬ ካንተ ጋር ለመገኘት የአንድ ጀንበር ወይ የአንድ አመት ጉዳይ አይደለም ይሄ እንደምታውቀው ሌላው ቢቀር እንኳን አሁን ላለንበት ለመድረስ 15 አመት ያለማጋነን የፈጀ ጊዜ ነው ይወሰድ ነው ከ15 አመት በፊት ገብረሃንስ ምን እንደነበረ አንተ አልነገርህም ስለዚህ የትኛውም ነገር ይከብዳል እንጂ
ሊነጋ ሲል ይጨልማል። ስለዚህ ተስፋ መቁረጥ ለየትኛውም ነገር መብትሄ ስለማይሆን አንደኛ እግዚአብሔር የሚባል አምላክ አለ። እርሱ ደግሞ በሱ ፊት ሁሉ ነገር ትንሽና ቀላል ነው። ዛሬ እኔ ራሴን ለማጥፋት ዛሬ ከንቱ ነኝ እያልኩ የማስበው ገብረ ዮሐንስ ለእግዚአብሔር ግን ትንሽ እንደሆነ ማሰብ አለብን። በተረፈ ግን የትኛውም ነገር ከእግዚአብሔር በላይ አይደለም እና ሁሉም ሰው የሚመካ ቢኖር በእግዚአብሔር ይመካ ነው እንደተባለው። ለየትኛውም ችግራችን መብትሄ እግዚአብሔር ጋር አለ። ሁሉም ሰው ቢጨንቀው ወደ ቤተ እግዚአብሔር መጥቶ እንባውን ቢያፈስ እግዚአብሔር የሚሰማ አምላክ፣ እግዚአብሔር የማያይ አምላክ፣ እግዚአብሔር ሁሉን የሚችል አምላክ ነው። ስለዚህ ይሄንን በዚህ መንገድ ቢጠቀም ሰው እመክራለሁ። ምደግማት ግን እቺ እንደ ሌሎቹ መምህራንና ሊቃውንት ነገሮችን አሳክቶ የመናገር ጥበብ እኔ ጋር ስለሌለ የሚሰማው ሰው እንግዲህ አጣርቶ መስማት፣ ከዛ ከተናገርኩት ነገር ላይ ትንሽም ቢሆን ቆርጦ መስማት የሰሚው ፋንታ ነው። ይሄ ነው ልምችለው ወደ ነው ድላለ በስም ድላለ በቃል በትንሹ የታመነ ለብዙ ይሾማል አይደለም የሚለው ቃሉ። በርካቶች በጉጉት ሲጠብቁት የነበረው የዘማሪ ገብረ ዮሐንስ ቻሌንጅን በተመለከተ እንግዲህ እጅግ በጣም አስደሳች የሆነ ዜና ትላንት ምሽት ሰምተናል በአዶናይ አማካኝነት። ለዘማሪ ገብረ ዮሐንስም እንግዲህ እጅግ በጣም አስደሳች የሆነ እንዲሁም ደግሞ ከስካሁኖቹ ለየት ያለ ቻሌንጅን የተዘጋጀለት ለዘማሪውም እንግዲህ የቤት የመኪና እንዲሁም ደግሞ የሹፌር ሁሉንም በአንድ ለሱ ለመስጠት ነው ቻሌንጅ የተጀመረው በአዶናይ አማካኝነት ትላንትና ምሽት በይፋ ተጀምሯል። ኢትዮጵያውያን እስከዛሬ የነበረን ፍቅር፣ አንድነት እንዲሁም ደግሞ ትስስራችንን የምናሳይበት እጅግ በጣም አስደናቂ የሆነ ቻሌንጅ እንደሚሆን ተስፋ አደርጋለሁኝ። እጅግ በጣም የሚያምር ፕሮግራም ነበረ በትናንትናው ዕለት የተዘጋጀው። እንደምትመለከቱት እጅግ በጣም አስደሳች የሆነ ነገር ነው። ሁላችሁም ይሄን ቪዲዮ ሼር፣ ሪፖስት እንዲሁም ደግሞ ኮፒ ሊንክ እያደረጋችሁ ይሄ የሃይማኖትም የዘርም የምንም ነገር አይደለም። እስከዛሬ ድረስ በሃይማኖትም በዘርም አይደለም ስንረዳዳ እንዲሁም ደግሞ ለሌሎች ቻሌንጆችን ስናሳካ የነበረው። ስለዚህ ይህ ነገር የሁላችንም ኃላፊነት ነው። ሼር፣ ሪፖስት እንዲሁም ኮፒ ሊንክ እያደረጋችሁ ይህንን ነገር እናሳካዋለን እናደርገዋለን እስከዛሬ ስናደርጋቸው እንደነበሩት ማለት ነው። እጅግ በጣም ደስ የሚል ዜና ነው። ሁላችሁም ይሄንን ቪዲዮ ሪፖስት ማድረጋችሁን አትርሱ። መልካም ቀን ይሁንላችሁ። ፈርዖንን ከባሕር የጣለው ጌታዬ የጸናው ስም ነው። አምላኬ የጸናው ስም ነው። ድል አለ በስም ድል አለ በቃል እኔ በግሌ እጅግ በጣም እምወደውና የማከብረው ዘማሪ ገብረ ዮሐንስ በተለይም ደግሞ የንስሐ መዝሙሮቹን ስሰማ ነፍሴ ሐሴት ታደርጋለች በእውነቱ። ታዲያ በዛሬው ዕለት የሱ ቻሌንጅ ተጀምሯል። ዛሬ በ19 በዕለተ ገብርኤል ቀን ቻሌንጁ መጀመሩን አዶናይ አብስሯል። ታዲያ በተከታታይም በዚህ ሰዓት አዶናይ በራሱ ቲክቶክ አካውንት ላይ በተከታታይ ቪዲዮቹን እየለቀቀ ይገኛል። ታዲያ በዚህም ለዘማሪ ገብረ ዮሐንስ ቤት፣ መኪና እንዲሁም ሹፌር እንደሚያስፈልገው ተናግሮ በዚህም ቻሌንጅ ቤት እንደሚሰጠው መኪና እንዲሁም ሹፌር እንደሚቀጠርለት ተነግሯል። ታዲያ ይህንን ቻሌንጅ ሁላችሁም እንድትቀላቀሉ ጥሪ ቀርቧል። ይህ ቪዲዮ ሰራ ስሜታዊ ላለመሆን ሞክራለሁና በጣም ደስ የሚል ስሜት ስለተሰማኝ ነው። ያው እዚህ ጋር ይሄን ቪዲዮ ሼር አደርጋችኋለሁ። ስታዩት እስቲ ምን ተሰማችሁ? በተለይ ጾም ላይ ያላችሁ ሰዎች ኦርቶዶክሳውያን ስጠብቀው የነበረ ነገር ነው። እኔ በውስጥ ልጽፍለት ፈለኩና ይሄ ነገር ረስቶት ነው ኦርቶዶክስ ነው ምን ተፈጥሮ ነው ብዬ ነውና ያው እንባ የሚያመጣ ነገር ነው። በእውነት ነው የምላችሁ። እንግዲህ የሰው ልጅን በተለይ እንደዚህ አይነት ሰው ማገዝ ነው ለሀገር ለአንድ እምነት ባለውለታ የሆነ ሰው የሚኖርበትን ቤት የሚነዳው መኪና ሹፌር ይሄ በእውነት ነው ትልቅ ጸጋ ነው ይሄን ማግኘት ማለት ነው። ስለዚህ ልጅ እኔ ሁሌ ስመሰክር በጣም ፕራውድሊ ነው መሰክረው ከድሮም ጀምሮ ማለት ነውና መጀመሪያ ሳየው ላይክ እንባይ መጥቶ ነበር። ምን አይነት መታደል ነው በእውነት ይሄ ማንም በለው ሙሴም በለው እንደው ቼኩቬራም በለው እዚች ሀገር ላይ የፈጠረውን ንቅናቄ ማለት ነው። በተለይ ሶሻል ሚዲያ ላይ የተሰገሰገውን ነገር በሙሉ አጽድቶ አሁን ሰው በቃ የተሻለ ነገር እንዲያይ ይሄን ኢንቫይሮንመንት የፈጠረልን ሰው ነው። እንግዲህ ይሄ ልጅ የሆነ የተላከልን ነገር ነው ይመስለኝና ጋንዲም በለው ወይስ ማን በለው ጋይስ በእውነት ነው ቆም ብላችሁ አስቡበት። አንዳንድ ልጆች የምትጠሉ ልጆች አላችሁ የማይመቻችሁ የምትሉት ማለት ነው። ለምን እንደምትጠሉት ራሳችሁን ጀርባችሁን እዩ እና በተለይ ከብሔር ከሃይማኖት መምራቅ በሉና እዩ። መልካም የሚሰራ ሰው የእግዚአብሔርን ስራ ነው የሚሰራው እና
ልጽፍለት አልኩና ለምንድነው ቃል የገባውን ነገር ምናምን ቢቆይ ስለታገስ ብዬ ነው ተኮይ ነበረው ስለ ገብረ ዮሐንስ ማን ነውና ስለሱ ብቻ ሳይሆን ስለ አርቲስት ሌላ አርቲስት ቃል የተገባለት እንግዲህ እሱን ወደፊት ምን ይሆናል እና ጨዋታው ልጅ ይበልጥ እንደውም ብዙ በደንብ አድርጎ ኢንተርናሽናል ሆኖ ነው ሀገር የሚቀይር ልጅ ነው የሚሆነውና ኢትዮጵያችን ብዙ ተስፋ ያላቸው ሰዎች እያገኘች ነው ማለት ነው ሀገራችን። ስለዚህ ሀገሩን የሚወድ ሰው ልጅ አይጠራም እና ይሄን ስመሰክር በጣም በጣም ላይክ ውስጤ በደስታ ሐሴት እያደረገ ነው ጋይስ ይሄን ስናገር ማለት ነውና ቪዲዮን ገብታችሁ እዩት። ከዚህ በኋላ ገና ብዙ ታምር ያሳየናል። ስፔሻሊ ደግሞ እዚህ አሜሪካ ነገር ይመጣል ገና እዚህ ደግሞ ሌላ ታምር ማለት ነውና ለሚጠሉ ሰዎች ቦታ ትስጡ ጋይስ። ስለዚህ የምትሰሩ ሰዎች just ignore negative thing ማለት ነው። ይሄ ልጅ ብዙ ያስተምራችኋል። ይሄ ብዙ ይሄ ከጀርባችን እንደዚህ ያረጉን ሰዎች ምክንያት አትፈልጉ ጋይስ። ኢግኖር ዘም በቃ ቶታሊ ከጀርባችሁ ያሉባችሁን ችግሮች ማለት ነው። ሁሌ አላማችሁ ለስኬታችሁ ብቻ ይሁን፣ አይናችሁ ወደፊት ብቻ። ከዛ በኋላ ሰክሰስ ነው ቃላት አጥረኝ። ይመቻችሁ ጋይስ። ይሄን ቪዲዮ በደንብ ሼር አድርጉ፣ እሱ ጋር እንዲደርስ አድርጉልኝ። I'm proud of you my brother። ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ሆነ